ማሚዬ ወይ የልጅሽ አባት ማለቴ ባለቤትሽ አሁን የት እንዳለ አላውቅም። ልጁ ስትሞት ጨርቁን ጥሎ አበደ። አልጠነከረም እንደኔ። ለብዙ ጊዜ በየመንገዱ ጨርቁን ጥሎ እያበደ ነበር። ማንም ሊቀርበው ሆስፒታልም ሊወስደው አልቻለም። ምን? ማሚዬ ይቅርታ አድርጊልኝ። ብሌናችን ስትሞት ህይወታችን ሌላ ሆነ። ማሚዬ በጣም አዝናለሁ። እድል እሷን መምሰልሽ ነው እንድሳሳልሽ ያደረገኝ። ስትሄጂ ደግሞ ልጄን ወደ ሞት የላኩ ነው የመሰለኝ። አሳካ ነው አይደል? እድሜ ለኔ እኔ ራሱ እንዴት ከብዳኝ እንደነበር። ሴትዮዋ አልኩ ይዘት ልትሄድ ነበር። ማናት ሴትዮዋ? እህትሽን። አንቺ ማን ያቲ? ምን ቢሆን እኮ ያሳደገችሽ እናትሽ ናት። ለእኔ እናትነት እኔ ስወልድ ብቻ ነው ቤተሰብ መሰረተው። አይባል ነውር ነው። እኔ እና አንቺ እንተዋወቃለን። ጨዋ ለመምሰላት ሞክሪ። ይሄ ደግሞ ምስጋና መሆኑ ነው። አሁን ሲመጡ ምን ማለት እንዳለብን እንዘጋጅ። ቆይ ብር ሰርቃ ሄደችው እንበል እንዴ? የሆነ ቀን መንገድ ላይ የማይገናኙ ይመስልሻል? ደህና ዋላችሁ። ቢኒ የጉዱን ጉለ ምንድን ነው? እድል ይቺ እድል ማሚ ለልደት ስጦታ የገዛችልኝ ወርቅ ይዘው ጠፋች። እኔ ከዚህ በላይ ድራማ መስራታችን። እድል አንቺ ሌባ ወርቅ አውጪ። ባለ ይተዳደግ ልቀቅ ይያልሻል። አዎ አንቺን ነው ሳሳድግሽ የሆነ ቦታ ተጣመሽ ነው ያደግሽው። አክስቴ ይሄን እንዳሞክሪው ነግሬሽ ነበር። ምንም ውስጥ እንዳከችኝ። እድልስ እየመጣች ነው። ቆይ እሷ ስራ ካለባት ለምን እዚሁ አትሆንም? እኛ እንሂድ። ስርዓት ያዥ። ወይ እድልዬ እንዴት ነው የምታምሪው! ግን ይናን ይበቃ። ታዲያ የምትታዘብ ነው። ሂጂያን ይመጣለሁ። አታግዥኛለሽ? አታግዥኝም? አላግዝሽም። ምን? አዎ አላግዝሽም። ስንቴ ነው አሳልፈሽ የምትሰጭኝ? ሞኝ መሰልኩሽ እንዴ? ቆይ አንዴ ላስረዳሽ። በጭራሽ አታስረጅኝ፣ አልፈልግም። ስንት ጊዜ ነው አሳልፈሽ የሰጠኝ? ታዲያ ለምን ተገናኘን? የምትይው ልሰማ ነው። መፍትሄ ካሁን አመጣሽልኝ ምን ትሰሪልኛለሽ? ስለዚህ ቅራ ታዲያ ታውቂያለሽ። ማሚም የእሷም ገንዘብ እኔ ካልተባበርኩሽ ይቀርብሻል። ንብረቱን እንደሆነ ብቻሽን ለመውረስ አታስቢ። እኔም አለሁ፣ ቢኒም አለ። ቢኒ እኮ ስለማገባው አብረን ነን፣ ምንም ችግር የለም። እኔ ደግሞ እህት ነኝ፣ ደም አስተሳስሮናል። ይህ ደም ስጋ አለን የምትይው ነገር እሱን እዛው ጠጪው። ልታገኘኝ ከፈቀድሽ ግን ደውይልኝ። የቱን ያክል ርቀት እንደምትሄጂ እናያለን። አንቺ ትንሽ እባብ። ሮማንና ሜላት ፉክክራቸው እንደቀጠለ ነው። የወይዘሮ ገነትን ንብረት ለመቀራመት በጣም ጥረት ላይ ናቸው ሁለቱም። ወይዘሮ ገነት ለእድል እድልዬ ነገ ቤት እንቀየራለን፣ ከዚህ ቤት እንወጣለን። ነገር ግን ማንም ሰው ቢጠይቅሽ እንዳትናገሪ፣ አዲሱን ቤታችን ማንም ማወቅ የለበትም። ለምን ነው ማምዬ ቤት የምንቀይረው? ሮማንን ሽሽት ነው። ሜላትን እንደዚህ ያበላሸቻት ሮማን ናት። ማምዬ ሳንወጣ ብትመጣብንስ? በጭራሽ እንደዚህ አይነት ጥፋት አጥፍታ እዚህ ቤት መቼም አይኗን በጨበጥባ አትመጣም። ያንቺ ምዝገባ ቀርቷል፣ ሂጅ አስመዝግቤሽ እመጣለሁ። ማምዬ ለምን እንደዚህ ትጨንቅልኛለሽ? አልተጨነቅኩም። ደግሞ ደስታን የሚሰጠኝን ነገር ነው እያደረግኩ ያለው። ታዲያ እኔን ማስተማር ያስደስትሻል እንዴ ማምዬ? በጣም ያስደስተኛል። ለአንቺ የሚያደርገው ነገር በሙሉ እያስደስተኝ ነው። ልጄን ከመታት በኋላ በአንቺ አይን ውስጥ እያየዋት ስለሆነ የማደርግልሽ ነገር በሙሉ ያስደስተኛል። ስለዚህ ትጨነቅልኛለች ብለሽ አታስቢ። እየተጨነቅኩልሽ ሳይሆን ለራሴ እየተደሰትኩ ነው። የወይዘሮ ገነት በር ተንኳኳ። አክስትሽ ናት ሜላት። ቤት እንደምንቀይር ማወቅ የለባትም። ቶሎ ብለሽ ከዛው ከበር መልሻት ይላሉ ወይዘሮ ገነት። ሜላትም እንዴት አድርጌ ልመልሳት እችላለሁ? ምንስ ልላት እችላለሁ? ቢኒያም ይህንን የምታደርጊ ከሆነ እኔ ራሴ ራት ጋብዝሻለሁ። እንደዛ ከሆነማ በደስታ ከዛው ከበር መልሳታለሁ በማለት ሜላት ሩጣ ትሄዳለች። ሜላት ከበር ሮማንን እጇን ይዛ ጎትታ ከርቀት ከወሰደቻት በኋላ ምን ማድረግሽ ነው? የት እየወሰድሽ ነው? ትላለች ሮማን። እንዴ በቤት ገብተሽ ቢሆን ኑሮ በአንድ የለስላሳ ጠርሙስ አናትሽን ብላሽ ነበር፣ ገላግላሽ ነበረ። ምን ማለት ነው? እንዴት? ምክንያቱም እድል ሁሉን ነገር አንቺ ላይ ጠምጥሟለች። ሆዷ ላይ የሆነ ጭረት አሳይታ ሮማን ናቴ እንደዚህ ያደረገችኝ ብላሻለች። የሌለ ፈጠራ ፈጠረች ሜላት። ወቅትሻት ነበር እንዴ በማለት ጭራሽ እንድትደነግጡላ አድርጋ ሮማንን ታስደነግጣታለች። ያመሻል እንዴ? ምን ማለት ነው ደግሞ ይሄ? ሮማንም በጭራሽ ያላደረኩትማ አደረገች አልባልም እሄድላታለሁ ብላ ልትሮጥ ስትሞክር ሜላት አሁንም ድጋሚ ጎትታ ወደዛው ታስቀራታለች። አክስቴ ነገሩ ማይሆን ነው በጭራሽ በአሁኑ ሰዓት ወደዛ ቤት እንዳትመለሽ፣ እንዳትሄጂ፣ አረጋጊው ብላለች። ታዲያ ለምንድን ነው ያላደረኩትን ነገር እንደ ክፉ የሚያዩኝ? ክፉ እንኳን ክፉ ነሽ፣ ነገር ግን አላደረኩም ማለት ትችያለሽ። እየቀለድሽ ነው እንዴ ትላለች ሮማን። ሜላት ለምን ቀልል ያለው ሮሚ? ማሚ በጣም ስለተበሳጨች አንቺ አይደለም አንቺን እኔንም ማየት አልፈለገችም። ሜላት አሁን የወይዘሮ ገነትን ትዕዛዝ ለማክበር ሳይሆን ገና ለገና ቢኒ ጋር ብስሻለሁ እራት ስላላት ያን ነገር ውጭ ከቢኒ ጋር ማምሸት ስለምትፈልግ ከዚህ በፊትም በተደጋጋሚ እየጠየቀችው ስለነበረ ያን ነገር ለማግኘት ስትል ነው ሮማንን ከዛ ቤት ማባረር የፈለገችው። ይህን ነገር ካደረግሽ እራት ጋር ብስሻለሁ ስላላት ያ ነገር አስደስቷታል። ሮማንም መግባት አለብኝ ወደ እህቴ ቤት ትላለች።
ሜላት በጭራሽ ነገሩ ይረጋጋና ነገ ደውልሽና ትመጫለሽ በማለት አሳመና ሮማን እንድትመለስ ታደርጋለች። ቤቱ ተቀየረ፣ እቃቸውን ወሰዱ። ሜላት እድል ልብስሽን ያደረግሽበትን ክፍል እኔ እፈልገዋለሁ ትላለች ሜላት። ወይዘሮ ገነትም ልብስሽን ከዛ እንዳታወጭሽ ሌላ ክፍል አለ፣ ለውጥ የለውም። ምሽት ሆነ። እራት ግብዣ ሊጋብዛቸው ቢኒ ወደ ውጭ ሊወጡ ወይዘሮ ገነትና ሜላት ለብሰው ውጭ ላይ ቆመዋል። አልመጡም እንዴ ትላለች ወይዘሮ ገነት። ይህን ጊዜ እየተሽቀረቀረች ይሆናል ትላለች ሜላት። ታዲያ ምን ችግር አለው? ተሽቀርቀራ ጊዜው አይደል? ቢኒያም ለባብሶ ሲወጣ እድልስ ትላለች ሜላት። እየመጣች ነው። ቆይ እሷ ስራ ካለበት ለምን እዚሁ ትተናት አንሄድም? እኛ እንሄድበት። ቢኒ ቀጠለ። ስርዓት ይኑርሻ። ለምንድን ነው እሷ እዚህ የምትቀረው? እድልዬ ፏ ብላ መጣች። ወይዘሮ ገነት ሲያዋት በጣም ልባቸው ደነገጠ። እድልዬ ውይ እንዴት ነው የምታምሪው በማለት ደስ ይላቸዋል። በዚህ ሰዓት ቢኒዬ እኛ እንሂድ በማለት ሜላት ቢኒ ላይ ትጥፍ ትላለች። የምን መተዛዘል ነው ታዲያ? ሂጂ እኔ እመጣለሁ በማለት ቢኒ ወደ ኋላ ቀርቶ ፏ ላለችዋ ለእድል የአንገት ሀብል ገዝቶ የአንገት ሀብል አደረገላት። እድልዬ ደግሞ በጣም አምሮብሻል በማለት እድልም የተደረገላትን ሀብል እያየች ቆይ ግን ምን በተመለከተ ነው ትላለች። ስጦታ አክባሪ ስለሆንሽ ነው እንዴ ለኔ? አረ ከዚህም በላይ ይገባሻል አንቺ። ሮማን ያን ግቢ አታምነውም እና ወደዛ ግቢ ስትሄድ ያ ግቢ ያ ቤት ተከራይቷል፣ ሌላ ሰው ነው ያለበት። ወደ ሜላት ስልክ ትደውላለች። ቤቱን ቀይረናል፣ አንቺ እንድታዩ አልተፈለገም። ነገር ግን አሁን እራት ግብዣ ተብሎ ውጭ ነን ያለ ነው። ስመለስ ደውልሻለሁ። ግብዣው አለቀና ወደ ቤት ሲመለሱ ሀብሉን አንገቷ ላይ ስታይ ሜላት አየሽ አይደል ማሚዬ ሊባናት ብዬሽ ነበር አይደል? ይቺ ልጅ የሆነ ነገር ሰው ልኳት ነው እዚህ ቤት የመጣችው። ቢኒያም ምንድነው የሰረቀችሽ ተናገሪ በግልጽ። አላመናችሁም አይደል? የአንገት ሀብሌን ሰረቀችው። አንገቷ ላይ ያለው የኔ ሀብል ነው። እድልም አንቺ ያመሻል እንዴ? ራስ ታግሱልኝ፣ እኔ ከዚህ በላይ ይችን ችያት መቀመጥ አልችልም ትላለች እድል። ወይዘሮ ሮማን ገነትም ካዩ በኋላ አንገቷ ላይ ያለውን ሀብል እድል ይህ ሀብል እኮ ግን የሜላት ነው ይላሉ። እድል ሰርቀሻት ነው እንዴ? ቢኒያም ትዕግስት እያለቀ ነው ትላለች። የእሷን ሀብል ነው እንዴ ሰጠኸኝ? ሜላት እሱ እንዳንቺ ሌባ አይደለም ትላለች። ቢኒ ገዝቼላት ነው። ኧረ እባክህ የኔ ነው እንዴ ለእሷ ስጦታ የምትሰጣት? አዎ ያንቺን ነው የገዛውላት። ወይዘሮ ገነትም እድል እሱን የእሷ ንብረት ስለሆነ አውልቂና ስጫት፣ ቢኒ ስላላወቀ ነው። እድል ችግር የለም። እድል አንገቷ ላይ ያለውን ሀብል ለማውለቅ ስትሞክር ቢኒ እንዳታወልቁ ይላል። ምንድን ነው ነገሩ ትላለች ወይዘሮ ገነት። ማሚ የገዝቼላት ነው እያልኩ እኮ ነው። እንኳ እንዴ ላስረዳሽ አይደል? ይህን ሀብል ለብሩክ በርካሽ ዋጋ ሰጠችለት፣ እኔ ደግሞ በውድ ዋጋ ገዝቼ መለስኩት ወደሚገባው ሰው። ወይዘሮ ገነት እናትሽ የሰጠችሽን ሀብል ሸጥሽው? ሜላት የአንቺ ስራ ይሄ ነው በቃ። ሜላት አልረታ ባይዋ ቆይ ይህን ነገር መች ነው ያቀነባበራችሁት? ሁለታችሁማ የሆነ ነገር አላችሁ ትላለች። ቢኒ ታዲያ አንቺ ምን አገባሽ? ማሚ ማመን ካለባት ደግሞ አሁኑኑ ብሩክ ጋር መደወል እችላለሁ፣ እሱን እሳሳምነው ቢሆን በማለት እንግዲህ ልትሸመጥጥ ትሞክራለች። ወይዘሮ ገነት ግን ወደ አሁኑ ቢኒን አምነውታል። ቢኒ እንደማያዋሽ ተደርተዋል፣ ያውቁታል ደግሞ። እድል በቃ ችግር የለውም ወደ ራሱ አይመለስ በማለት ከአንገቷ ልታወልቀው ስትሞክር ወይዘሮ ገነት ባሰች። በጭራሽ እንዳሰጫት እሱ ያንቺ ነው ካሁን በኋላ። ቢኒም ይሄ የኔ ስጦታ ነው እሺ፣ በጭራሽ ከአንገትሽ እንዳታወጪው ይላል ቢኒ። እድልም ገብተሽ አረፍ በይ ተኝ ስትባል ወደ ውጭ ነው የምትወጣው። ውጭ ወጥታ አየር የምትቀበልበት ቦታ አለ። እዛ ቦታ ላይ ቢኒ ይወጣል በማታ። ነገ ለምን አንሄድም ትለዋለች። የት ይላል። አንተ የተገኘበት ቦታ። ለምን ሮማን አንጠይቃት? በጭራሽ እሷ እንዳትጠይቃት። ለምን ደሞ አልጠይቃት? ቀና መልስ አታገኝም። በቃ እንዳትጠይቃት አልኩት፣ እንዳትጠይቃት። እድል አንገቷ ላይ ያለውን ሀብል እየነካካች በዚህ ሀብል አስገድላኝ ነበር ትላለች። ታያት እባክሽ፣ እሷ ችግር ስላለባት ነው። በዚህ ሀብል ስንቱን አስታወስኩት መሰለህ? ምን አስታወሽ? የድሮ የልጅነት ሀብሌ። ቆይ እንደውም አብረን እንሄድና እናቴ ጋር አሳዳጊ እናቴ ጋር ያስቀመጥኩት አለ፣ እሱን አመጣዋለሁ። እንግዲህ እድል ያን ነገር ስታመጣው በእርግጠኝነት በልጅነት ወይዘሮ ገነት የገዙላት አብሮኝ እብርሜ ልክ ነፍስ ካወቅኩ ጀምሮ አንገቴ ላይ አይወጣም ነበረ። ነገር ግን ትምህርት ቤት ሲሄድ ሌቦች እያስቸገሩኝ ደግሞ አንገቴን እንዳይቆርጡት ብዬ አስቀምጨው ነው ትላለች። ወይዘሮ ገነት ያን ሀብል ሲያዩ በትክክል ልጃቸው እንደሆነች ይረዳሉ። ቢኒም ዛሬ በጣም አምሮብሻል እያለ እያደነነቀ፣ ለማንኛውም ነገ ግን እንሄዳለን፣ ማሜን እንደምን ብላ አሳምናትና እንሄዳለን። ቢኒ ደግሞ ትምህርት ተመዘገብሽ አሉ። ተመዘገብኩ፣ ነገር ግን ከሜላት ጋር እንዴት እንደምቀጥል አላውቅም።